ሴቶች ግን ገንዘብ ስትወዱ አላለፈች። ሁሉንም አንድ አይነት ፋብሪካ ነው መሰለኝ የሚያመርታቸው። ተስፋ አልቆርጥ። ፈጣሪ አንድ ቀን ለኔ ያላትን አይደለም። በተለይ ምናልባት ሴት ልጅ ከወንድ ልጅ ጋር ቤስት ፍሬንድ ልትሆን ትችላለች። ወንድ ልጅ ግን ከሴት ልጅ ጋር ቤስት ፍሬንድ ሊሆን አይችልም። ይሄው እኔ በ5 ሰዓት አይደለም በ10 ሰዓት እነግራችኋለሁ ሊሆኑ አይችሉም። ሊያጣላችሁ የሚችለው ነገር የአባቴን ቲክቶክ አካውንት ይሄ የአባቴ ኢንስታግራም ነበር። ጣላም ደስ ነው የሚጣሉት። አሰብኩት እኮ ልጆቼ የዩቲዩብ አካውንቱ የኔ ነው ምናምን ብሎ ሲጣሉብኝ ማለት ነው በኔ ነኝ ከደሴ እመጣለሁ ከሚሴ እኔ ያልኩት መራባ እኔ እንኳን ራሱ እንደዚህ ሙሉ አካል ኖሮኝ ስፖርት መስራት እንዴት እንደሚደብረኝ እንዴት እንደሚያስጠላኝ እንዴት እንደምጸየፍ ማለት ነው። ስፖርት መስራት ምን ልታዘዝ ዘላለምን ምን ልታዘዝ አይሰለች ወይ አንተ ልጅ? አንተ መች ነው የሚያልፍልህ? እቺ ምልክቷ አለች የላይክ ምልክቷ ዝም ብላችሁ ንቋት እስኪ ስለፈለኩት ነው። ሰላም እንዴት ናችሁ? ኢባ ነኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰቦቼ ደግሞ እንደተለመደው ይሄን ቪዲዮ ጀምሩ በላይክ መጀመራችሁን እንዳትረሱ። ዛሬም እንግዲህ ቀውጢና ገራሚ ቪዲዮ የሆኑት እንግዲህ ወደ እናንተ ይዤላችሁ መጥቻለሁ። የትም እንዳትሄዱ። ወደ ቪዲዮ ኦኬ ሌትስ ጎ። አባ ሰላም ነው? እግዚአብሔር ይመስገን። ከሌላ ሀገር መጥቼ ነውና አርቦኝ ነው ምግብ አልበላውም እና አንድ 3000 ብር አንድ 3000 ብር እንድትረዳኝ ነበር። እርቦህ ነው? 3000 ብር እና ዘሮ ፍርፋሪ አይደለም በቤቱ ጠይቃት በላ። አይ 3000 ብር ምን አይነት ደፋር ነው በእናታችሁ? አሁን እኛ ፍርፋሪ እንበላለን። 3000 ብር ስጣው ምን አለባት? 3000 ብር ስጣው። ደግሞ በተለይ እኔ ኢንተርናሽናል ሆቴል ነው ማድረውና ለሱ ደግሞ ኢንተርናሽናል ሆቴል ነው ማድረው። አንቺ ምንድነው ኡፍ የምትሳት ነው እንደያያሽው? 3000 ብር 5000 ብር ነው ከዛ መሰጠ። ከኔ ሽሮ ምናምን አልበላም ያመኛልና። የዘንድሮ ግን ለማኞች ብሶባቸዋል። 5000 ብር የለም ግን 3000 ብር እንስጣው። ምስኪን እና አገረ ብር ያጥቼ ነው አንቺን ወክ እንደዚህ ማበላሽ ለ3000 ብር ሰጠው እናንተ 3000 ብር የለህ? የለኝም። ከስ ራስሽ እንጂ እሷ ራሱ ጥለው ሄደች። አባት ጣ 3000 ብር ከሌለ ሰው ጋር ምን አደርጋለሁ ብላ ማን እንደነፈ ምን አውቃለሁ። አባት የምትለው ወንድም አልመስልም ማለት ወንድም ያትመስል ለባ 3000 ብር ትላለህ። ሌላ ሀገር መጥቼ እኮ ነው ለምን ከዛ ከስደ ባልና ሚስትን አፋታቸው ከበለ 3 ቀኔ ነው። ደግሞ 3 ብለን ባለበት ያባረ እንዳልደፋሽ በእናትህ ወንድሜ ተባበረኝ። ማን ወንድም ጣ ቆሻሻ አታ እንዳትያዝ። አረ እኔ አሁን እሺ በዚህ ቦርሳ ከተሸሸ እንዳለ እናት እንጨት አስፈልጠ ስራት ያዝ በቃ እሺ ለባ 3000 ብር ሽባዳ ለማይት ብለ እሺ እንበረፈር ብላ አረ ተወነ ተገርዘኝ። አይ ያማል እንዴ? ምን ይጨመር ቦስ? ምንም ጎብዛል። ደሞ እሺ በርታ። አመሰግናለሁ ቦስ። ጠንክረ ስራ አባቴ። ያማል እንዴ? አንተ የደሃ ልጅ ቆሻሻሽ። ይቅርታሽ አላወኩ። ምን? ኧረ እባክህ ማንነቴን ግን ታውቃለህ? አራት ልጁ በእናትሽ እንዴ ምን አገባህ አንተ? ተረጋጊ። ዝም በሉ። እንደውም ይሄ ዛሬ ማድረግ ያለበት እሺ። ኧረ ተረጋጊ። ይቅርታ እያለሽ እኮ ነው፣ ያውም አንቺ ባጠፋሽው ጥፋት። አንተ ምን ቤት ነህ? ሲያስጠላ። አንተ እንደውም ባለቤቱን ጥራልኝ። ባለቤቱ እኮ እሱ ነው። ይሄ ቦስ ከስተመሮች እንዴት ነው የሚያረጋት? በጣም መታሳፍሪ ሰው ነሽ። ለፍቶ የሚያድን ሰው ሃይዞ በርታ ልትይው እንጂ ወርታች ልጨፍልቂው አትሞክሪ እሺ። ባለቤቱ እዚህ ነው በቃ ስላላወኩ ነው። እባክሽ በቃሽ። ቤታችን ለእንዳንቺ አይነት ክብረ ቢስ ሰው ቦታ የለውም። እባክሽ ለቀሽ ትውጪ። አባራት ውጪ በላት። እንዴት ነው የሚያረጋት? በእናታችሁ በጣም ከባድ ሙያ ነው። አስተናጋጆች በጣም ነው የምናከብራችሁ፣ እንወዳችሁ። እኛ ማለት የመጨረሻ ትውልዶች ነን። ልጆቻችን በመሬትና በሆርስ ማይጣሉ ማለት በቃ የመጨረሻ ትውልድ። እኛ ልጆች በመሬት አይጣሉ፣ በሆርስ አይጣሉ። እውነት ነው። ሊያጣላችሁ የሚችለው ነገር የአባቴን ቲክቶክ አካውንት ይሄ የአባቴ ኢንስታግራም ነበር። ጣላም ደስ ነው የሚጣሉት እንጂ በምንም አይጣሉ። በምንም እውነት ነው። ማይ ሪሊ የሆነ ሀቅ ነው። ትክክለኛው ነገር ማለት እንዴ እኛማ ካሁን በኋላ የመጨረሾቹ ትውልዶች ነን። ምንም ወንድሞቻችን ጋር የማንጣለው የማንፋጀው የመጨረሾቹ ትውልዶች ነን። እኛ ምንም ከቤተሰብ ምንም የማናገኘው ማለት ነው። ግን የሪስተር ጋር አሰብኩት እኮ ልጆቼ የዩቲዩብ አካውንቱ የኔ ነው ምናምን ብሎ ሲጣሉብኝ ማለት ነው በኔ ዋ
Chumi, on to Chumi. See, what? እዚህ ቪዲዮ ግን በጣም ብዙ ሰው እየተሳለቀና እየተሳደበ ይገኛል። ግን እኔ በጣም ነው ማደንቀው። ጀግና ነው፣ በጣም ጀግና ነው። እኔ እንኳን ራሱ እንደዚህ ሙሉ አካል ኖሮኝ ስፖርት መስራት እንዴት እንደሚደብረኝ፣ እንዴት እንደሚያስጠላኝ፣ እንዴት እንደምጸየፍ ማለት ነው ስፖርት መስራት። ለዚህ ነው እንደዚህ በጣም ወፍራም የሆንኩት ማለት ነው። እና ሰው እንደዚህም ሆኖ የስፖርት ፍቅሩ ይሄን ያክል ነውና እባካችሁ አትሳደቡ። በተለይ ኮሜንት ላይ ያላችሁ ሰዎች እረፉ እንዴ! ምን ሆናችኋል? ሰው እኮ እንደዚህ መሆኑ ስፖርት ይሰራል። እኛ ሙሉ እኮ አካል ኖረን ይኸው ከ100 ኪሎ እኮ አለፈን እንዴ! ከ100 ኪሎ እኮ አለፈን እንዴ! እረፍ፣ አትሳደቡ። ጀግና ነኝ፣ አጨብጭቤልታለሁ። ከ10 11 ሰጥቼዋለሁና እስኪ እናንተ ደግሞ ከ10 ሬት አድርጉት። ሐሳባችሁን ደግሞ ኮሜንት ላይ ጻፉለት። እስቲ በእናታችሁ እስቲ አመስግኑት፣ አፕሪሺየት አድርጉት። እስቲ ሞራል ድጋፍ ስጡት። አስተናጋጅ ምን ልታዘዝ? ስፔሻል ሽሮ አለ? አዎ። ስንት ነው? 200 ብር። እሺ፣ የያዝኩትን ገንዘብ ልይና ጠራሻለሁ። እሺ። ምን ሆኖ ነው ዝም ብሎ እንትን ሹራቡን የሚበላው እንዴ? ምን ብሎሽ ነው? ምን አስቦ ነው? ገንዘብ የለውም እንዴ? ስነግረው ያለኝን ብር ልይና መልሼ ጠራሻለሁ። ቆይ መጣ እየጠራኝ ነው። ምን ይምጣልኝ? ኖርማል ሽሮ አምጪልኝ። የሚጠጣስ? አይ አልፈልግም። ገንዘብ የለውም ማለት ነው። ሲጀምር ብር የለውም ማለት ብር ኖሮ ያዝ ነበር። አርፎ ቤቱ አይበላም። ለማንኛውም ግን በደንብ ተከታታዩ፣ ሳይከፍል እንዳይወጣ። እዚሁ ቁጭ ብዬ ነው የምጠብቀው። ኧረ ተይው እንዴ! ገንዘብ የለውም ብላችሁማ እንደዚህማ አታርጉት ልጁን። ኧረ እንደዚህ አታመናችሁ በእናትሽ እንዴ! ወርውራለት ትሄዳለች እንዴ? ገንዘብ ቢኖርም ባይኖርም እኮ የሆነ ሰው አክብራችሁ ነው ማስተናገድ ያለባችሁ እንጂ እንዴ ምን ሆናችኋል? አይተሻላ 200 ብር አስቀምጦልሽ ሄደ። ለኔ ቲፕ ለመስጠት ነበር ስፔሻል ማዘዝ እየቻለ የሚቀንስ ያዘዘኝ። ግን 200 ብር ሙሉ ቲፕ ግን አይከብድም? አንወሻሽ እስቲ ማለት አንወሻሽ። ሐቋን እናወራና 200 ብር ግን ቲፕ አይከብድም ወንድሜ? የኔ ምግቡ ራሱ እኮ የኔ ወይ 150 ብር ወይ ደግሞ 140 ብር ቢሆን ነው። የ100 ምናምን ብር ምግብ በልተክ 200 ብር ቲፕ አይከብድም? እስኪ ኮሜንት ላይ ጻፉ። እናንተ ብትሆኑ ግን ታስቀምጣላችሁ 200 ብር ቲፕ እንዴ? ኧረ አንስተካከስ በእናታችሁ። እዚህ ቤት ከተከራየን ቀን ጀምሮ ግን የሆነ ነገር አይሰማህም? ማለት የሆነ ማታ ማታ የሆኑ ሰዎች ይታዩኛል። በጣም የሚያስፈራ ድምጽ ይሰማኛል። አንተን አይሰማህም? ኧረ እኔ ምንም አይሰማኝም። እንደውም ከተከራየናቸው ቤት ሰላም ያለው ቤት ይሄ ነው። እኔ እንጃ ግን የሆነ አይነት ስሜት ይሰማኛል። ጥሩ ስሜት እየተሰማኝ አይደለም። በቃ እስቲ ቻው፣ ስራ ልሂድ። አሁን ቻው ብለሽኛል ነበር። ሄሎ ደርቀሻል እኮ አየሁሽ። አቤት። የት ሄደሽ ነው? ኧረ እኔ ስራ ነኝ ያለሁት። እንዴ አሁን እዚህ አልነበርሽም እንዴ? ምንድን ነው የሚከታተለው? በሰላም ነው ቦስ? አምጣም እየመጡ ነው። አንድ ያውልቅ ያስተኝ ትሎ ሂድ፣ በቃ ሂድ። ይሄ ነገር ግን በጣም ተደጋገመ። ግን አንተ ከሆቴል ሆቴል እየዞርክ በቃ ታስተናግዳለህ። አይገርምሽ? ምንም የማያልፍልህ ልጅ። ኧረ ግን እንደዚህ አይነት ድራሞችን በጣም ተደጋገሙ። የምር ምን ልታዘዝ? ዘላለምን ምን ልታዘዝ? አይሰለችም ወይ አንተ ልጅ? አንተ መች ነው የሚያልፍልህ? ዘላለምን እንዲህ ማስተናገድ? ኧረ ቢያንስ የሆነ ነገር ለመቀየር ሞክር። እንደውም እስቲ ዛሬ ጋብዘን።
እሺ ምን ልጋብዛችሁ? ይሄ ማያልፍለት ደሃ ሀብታም ይጋብዛል አሉ። አሁን በእናቱ ሀይዘልና እሺ ግን የምሬ ነው ብላችሁ ግን እንደዚህ አይነት ፊልሞች ግን ማለት አልተደጋገሙባችሁ? የሆነ ቦሱና የቤቱ ባለቤት ምናምን ነገር አስተናጋጅ ሆኖ ከዛ በኋላ መጨረሻ ላይ አስተናጋጁ እኔ ነኝ ምናምን ነገር ሲል ላይ ትደፋለህ እንዴ? ይቅርታ፣ በጣም ይቅርታ። ውሃ እንኳን በስነ ስርዓት መቅዳታት ማቺ ሰው እዚህ ያመጣችሁ ምን አይነት ስራ ነው የምትሰሩት? ማናጀሩ የለም እንዴ? ምን አይነት ስራ ነው? ምን ተፈጥሮ ነው? ወንድሜ ሂድና ባለቤቱን ጥራልኝ። ቦስ ምንድነው? ይሄማ በፍጹም አላልኳችሁ። መጨረሻው ይሄ ነው። ባለቤቱን ጥራልኝ። የቤቱ ባለቤት እሱ ነው። እህቴ ባለቤት ሂድ በቃ እኔ አስተካክለዋለሁ። አልገባኝም። ማለት አንተ ነህ የቤቱ ባለቤት? አዎ እኔ ነኝ። እንዴት? እናንተ እኮ ሰውን ባለፈ ነገር ስለምትገምቱ ለውጡ አይታያችሁ። ለማንኛውም ስለደፋውባችሁ በጣም ይቅርታ። ሂሳቡን እኔ ከፍለዋለሁ። አልበዛም? እንደዚህ አይነት ሳክሶች ግን አልበዙም? እንደዚህ አይነት ሳክሶች ሐቁን ለመናገር እውነቱን ለመነጋገር አልበዙም? ግን እንደዚህ አይነት ሳክሶች አረ እንዴ በጣም ተደጋገሙ እኮ በቃ የሆነ የቤቱ ባለቤት አስተናጋጅ ምናምን ነገር ይመስል ከዛ በኋላ ባለቤቱን ጥራልኝ ምናምን እኔ እኮ ነኝ ባለቤቱ ምናምን ነገር። አረ ተው እንዴ ሁላችሁም እንደዚህ አይነት ፊልም እንደዚህ አይነት ድራማ አረ ቀየር አድርጉት እንጂ እንዴ እኛ በሚያስቀው እንስቃለን፣ ግን ደግሞ ሐሳብ ደግሞ በሚሰጥበት ደግሞ ሐሳብ እንስጣለን እንዴ። ቀየር ደግሞ አትኮራረጁ። አንድ የሰራው ነገር ሌላችሁ ደግሞ አትድገሙታ። በቃ አንዴ እኮ ተሰራ አለፈበት። ግን እባካችሁ እንደዚህ አይነት ነገር ካሁን በኋላ አትስሩ። በቃ እንዴ የቤት ባለቤቶች እባካችሁን አስተናጋጅ አትሁኑ። በቃ እሺ፣ ለማንኛውም ይመቻችሁ። እዲ ይሄ ፍቅረኛ ሻል ይሄን ነው የሚሰራው? ሌላ ስራ ነው የሚሰራው? ያበደ ስራ ነው አላልሽኝም እንዴ? እኔ እንጃ። መኪና ነው የሚያጥበው እንዴ? ፍዜ ወይኔ ጉዴ! እንዴት መጣች? ይሄንማ ፎቶ አንስቼ ኢንስታ ላይ ነው ስቶሪ ማድረገው። እባክህ ዝም በል። የኔ እኮ ቤስት ፍሬንድ እኮ ነው። ፍቅረኛዋ እንደዚህ ይከራተታል። አንተ ለምን ዋሻኝ? ስራ ይሄ እንደሆነ ያው ከነገርኩሽ ማጣሽ ስለመሰለኝ ነው። እና ከዚህ ከመጣ ገንዘብ ነው የሆነ ተጀመረ የአማርኛ ፊልም ሳክስ። አዎ ይሄን ሰርቼ ነው። እሺ ዞር በልልኝ። እንዴ ምን ልትሆን ነው? ምን ልታረጊ ነው? ማሳጭ ስቶሪ ታረጋኛለህ? ጉዳይ ድሮም ደሃ ይመችሽ። ለማንኛውም ይመችሽ። አሁን ቤተ ግን ሲያምር ማለቴ ቤታችን አስበዋል። ግን ልጆቻችን እዚህ ግቢ ላይ ሲቦርቁ ግን እኔን ነው ወይስ ቤቱን ነው የወደድሽው? ማለት ኪሴን አይተሽ ነው የቀረብሽ ለማለት ነው? አስመሰልብሻ። ታዲያ ለምን አይሆንም? በደስታ ነው የምኖረው። ከኔ ጋር ኩኩሉ መጫወት ተመችቶ ነው? የሁለት ወር የቤት ኪራይ ሳከፍል ከሴት ጋር የምትሽከረከሩ? በቃ እከፍላለሁ። 2 ቀን ብቻ ስተኝ። ከሁለት መቶ ነጭ አረጉ የቤት ኪራይ ብሎ አንተ ከካ በሚከራይ ቤት ላይ ተቀምጠነው እስከዛሬ እኔ ላይ ሙድ ስትይዝብኝ ነበር። ወይኔ ረዲት በማንም ምናምን ትልሽ ስላፈቀርኩሽ ነው ያሾሽ። ደግሞ ቅድም ጎዳናም ቢሆን አብሬ እኖራለሁ አላልሽኝ ብላለች። እኔ እኮ የቀረኩ ድህነት ያንሶብኝ አይደለም። እሺ ችግሬን ላራግፍብህ እንጂ። ውይ ሴቶች ግን ገንዘብ ስትወዱ አላለፈች። ሁሉንም አንድ አይነት ፋብሪካ ነው መሰለኝ የሚያመርታቸው። ተስፋ አልቆርጥ። ፈጣሪ አንድ ቀን ለኔ ያላትን ይሰጥ። ሙድ ተያዘባት። ወይኔ አይ ፍቅር እንደዚህ እንደምታደርግ እኮ አውቄ ነበር። ለዛ ነው የሚያሰነ ወሬኛ እንዳትቀበላት። ለኛ ታይለን መጨረሻ ላይ መሰረቷ ነኝ መሞቷ ግድ ነው። ትችላላችሁ። እንደዚህ አይነት ሰው ማስወገድ ነው ያለባችሁ። ትችላላችሁ። በነገራችን ላይ የምወደው ጓደኛዬ ነው ላስተዋውቅሽ። ቢኒያም ነው እንዴ? ይሄን ጫማ ጠራጊ ሊያስተዋውቀኝ ነው? ምን ችግር አለው ቢያስተዋውቅሽ? እንዴ ፍቅረኛዬ ናት። ጓደኛው አይደል? ሰላም እንዴት ነሽ? አረ ሰላም በዩ በእናትሽ። ምንም አትሆኝም። ማንንም ጫማ የሚጠርግልሽ ደግሞ ደሃ ጓደኛው ናት። አንተ ወሬ አልቅብህ። በልና እንሂድ። ሴቶች ግን ንቀታችሁ መጀመሪያ የተናቀ ነው የሚንቀው። ያላከበረ ያልተከበረ ነው። ንቆ የከበረ መውደቅ ቅርብ። እኔ ጋር ስትመጪ ልብስሽን ሳይሆን አስተሳሰብሽ ያለውን ቆሻሻ አዝጂ። ከዛ ድጋሚ እንገናኛለን ምናልባት ማለት ነው። ይሄ ነው ወንድ ልጅ ማለት። በቃ ጓደኛ ይዘው ሄድ ጓደኛን አሽቃባጭ ነገ እሱንም እንደዚህ ትይዋለሽ። የምሬን ነው የምልሽ። አረ ችግር የለውም ግን አንተ ያለህን ሳይሆን አንተነትህን ቀርባ የምትወድ ሴት ጋር ሁን። እሺ አመሰግናለሁ። ነገ እሱንም እንዲህ ትለዋለች። የምሬን ነው የምላችሁ እኮ ቲክቶክ ክሬቲቭ አዋርድ መሸለሜ ምክንያት በማድረግ የአካባቢዬን ህጻናት ጋብዣቸዋለሁ። ማሳሰቢያ፣ እነዚህ ህጻናት ምንም የተራቡ የተቸገሩ
ወይም ችግርተኛ አይደሉም። የአካባቢ ልጆች ናቸው። ቤተሰቦቻቸውን በማስፈቀድ ነው ይህንን ፕሮግራም ያደረግነው። ወዳቸዋለሁ። አረ ምን አይነት ሰው ነህ ግን የምር በጣም ጎበዝ ነህ። ምክንያቱም በቃ ይሄን ነገር አስቀድመ መናገር በጣም ትክክል ነህ ማለት ነው። ስንት ሰው አለ አይደል እንዴ የ70 ብርና የ80 ብር በየአይነት ገዝቶ ሰውን የሚያሸማቅቅ አበሏቸው እያለ እንደበላቸው አይነት ሰው እንዴ አንተ ይመች። ለማንኛውም ለልጆቹ አይምሮ ተጨንቃ እንደዚህ ራሱ አስበ መናገር ቤተሰቦቻቸውን አስፈቅደ ሄደ ልጆቹን እንግዲህ በዚህ መልክ መጋበዝ በጣም ጎበዝ ላደንቅ ፈልጋለሁ መጀመሪያ ማለት ነው። ምክንያቱም አሁን ይሄን ቪዲዮ ልጆቹ እንኳን አድገው ራሱ ቢመለከቱት ቢያዩት የተረጅነት ስሜት አይሰማቸውም። ምንድነው የሚሰማቸው? በፍቃደኝነት እንዳደረጉ ነው። ገባ አይደለ? እኔ ታናሽ ወንድምን ላክልኝ ብትለኝ አሁን ደስ ያይ ነው። ገባ ምልከው ግን አይ እያበላሁት ነው ምናምን ብለህ ግን ሰከሰ ወይ ደግሞ ልርዳቸው ግን ምናምን ብትለኝ ገባ አይደለ? እሺ ብዬ እኔ አላደርገውም። እና ይመች ካሌባ ሐሳብን ሳላደንቀው ማለፍ ስላልፈለኩ ነው ይሄ ሁላ ነገር ያወራሁት። እስኪ እናንተም ካሌባ ባደረገው ነገር ሐሳባችሁን ኮሜንት ላይ ጻፍ አድርጉና እስኪ የሚሰራው ምግብን በዛው እንየው። ትችላለህ። ረጅም ወይ አርቆ የሚያስብ ሰው እንዲህ ነው በቃ የልጆቹን አይምሮ ጠብቆ ነገ እንኳን አድገው ቪዲዮ እንኳን ቢመለከቱት ቢያዩት ምንም አይመስላችሁም፣ አይሸማቅቁም። ገባችኋል? ምንም አንዳንድ ሰው እኮ የ70 ብርና የ80 ብር በየአይነት ገዝቶ እኮ ነው ይሄን ፍሪጅ የሚያክል ካሜራ አስቀምጠው አበላውት አጠጣውት እያሉ ያን ሰው እያሸማቀቁ እንዴ የተረጅነት ስሜት እንግዲህ እንዲሰሙ አርግተው በ150 ብር እኮ ሰው የምታዋርዱ ሰዎች ናቸው። አንዳንድ ሰዎች አላችሁ የ150 ብር ምግብ አበልታችሁ ሁለት ምግብ ሰውን የምታዋርዱ ሰዎች አላችሁ። ረዳን ብላችሁ ማለት እባካችሁ አንዳንድ ጊዜ ከካሜራ ጀርባ መሆን አለበት ወይ ደግሞ በፈቃደኝነት ቢሆን እንደ ካሌባ ነውና ወደ ምግቡ እንሂድ። ትችላለህ እኮ ግን ሙያ ሰጥቷል። ሙያ ግን ሰጥቷል። የምር አንተን ያገባች ሴት ታድላለች ነው የሚባለው። ታድላለች ነው እድለኛ ነች ነው ምንድን ነው የሚባለው? ሎቶሪ በለው አንተን ያገባች ሴት በጣም ነው የምችለው የምር። ባይዘው ገጠር ሲገባ እኔ ነኝ ለመጀመሪያ ጊዜ ቪዲዮ ሰራሁበት እዚህ ላይ ማለት ነው። ግቡ እያልኩ በጣም ቡሶን ግቡ ገጠር። ይሄ ልጅ እንግዲህ እኔ ሲገባ ነውና ማቆና ብቻ ይመቹ ካሌባ። ለማንኛውም ፈጣሪም ይባርክ። እንግዲህ ይሄን ሰብስበ ስላበላችሁም ፈጣሪ ይባርክ። እስኪ እናንተ መርቁት ኮሜንት ላይ ፈጣሪ ይባርክ እያላችሁ ኮሜንት ላይ ጻፍ አድርጉለት እስቲ። ትላንት አድካሚ ቀን ስለነበር ያሳለፍኩት ከእንቅልፍ 4 ሰዓት ነበር የተነሳሁት። ከዛ ቀዝቃዛ ሻወር ወሰድን። ከዛ ሁሉንም እንስሳቶቼን መገብኩኝና 6 አይነት ምግብ አብስያለሁ። ወዳቸዋለሁ። 6 አይነት ምግብ ግን የት ነው የምትኖሩ? በእናታችሁ ኮሜንት ላይ ጻፉልኝ እስቲ። ማለት ኢትዮጵያ ውስጥ ነው ግን ያለው? ኢትዮጵያ ውስጥ ነው ያለው ግን ምን አይነት ቦታ ነው ግን የምትኖሩ? ምን አይነት በተፈጥሮ የታደለች ሆነች ቦታ ነው ግን የምትኖረው? እኔ ምኞቴ ነው በቃ እንደዚህ አይነት ቦታ ግን አልችልም። ግን በቃ ምኞቴ ነው በቃ ሄጄ ባየው በጎበኙ በጣም ደስ ይለኛል። እና ውሃው ወራጅ አረኔ እንጃግና ብቻ ለማንኛውም ይመች። ጽድት ያለ ቦታ ነው የምኖሩ። ጽድት በቃ በጣም ብዙ የሚመኘው ቦታ ነውና ምሳራቸው ደግሞ ምግቦች ይለያሉ አባቴ። ምንድነው ደግሞ ይሄ? እንቁላል ነው ምንድነው? ምን ውስጥ ነው የምጨምረው? በፌስታል ጀላቲ ልሰራ ነው እንዴ? አይ ሙያሽ እኮ ይለያል ግን የምር በተለይ የዳቦ ሙያሽ ይለያል። እኔ እንኳን ከተማ እኮ ሆኜ የማልበላው ምግብ እኮ አንተ ገጠር ሆነ እንዲህ እሽት የምታረገው። አቤት ዳቦ፣ አቤት ዳቦ፣ አቤት ዳቦ፣ አቤት ዳቦ። ትሰራዋለህ እንዴ? ምግብ እንዴ ትሰራው የለ እንዴ?
እኔ ግን ይሄ ተቆፍሮ መልሶ ምናምን ነገር የሚቀበረው ነገር አይገባኝም። ለምን እንደሆነ አላውቅም። ይቅርታ አድርጉልኝ። ምንድን ነው የሰራው በእናታችሁ? ይሄ ልጅ እንዲህ መሬት ቆፍሮ ምናምን ነገር የሆነ ስጋ ከተው እኔ አይገባኝም። ይሄ ነገር ግን ብቻ ይጣፍጣል አለ እሱ ምግብ። መሰራችሁ ነገሮች እኮ ኢሪብል ሰርግ አለብ ነው፣ መጠሮ ሰው አለ ነው፣ ምን ድግስ አለብ ነው፣ መልስ ነው፣ ምንድን ነው ልደት ነው፣ ምን ልታከብር ነው? ቆይ ኧረ አንተስ ትለያለህ፣ አንተስ ትለያለህ። የምር አጨብጭቡለት። ብሌኔ ብሌኔ የማይሽ እንዳይኔ እንደው ምን አይነቱ ወንድ አሰዳቢ ነገር! ወንድ አሰዳቢ ሳልሆን ወንድ አስከባሪ ነኝ። ዘመናዊ ወንድ። ሚስት ተኝታ አንተ ኪችን ለኪችን መርመጥመጥህ ነው ዘመናዊነት? ደክሟት ረፍት ላይ ደስ ያለኝ እሰራላታለሁ። ምክንያቱም ዘመናዊ ወንድ ነኝ። ወይኔ ማዬ፣ ይሄንን አልጫ ልጅሽን ሄደሽ ጠይቀው ያልሽኝ ይሄንን ጉድ ሊያሰማሽ ነው አይደል? ወሬ ያለብሽ ማሬ። በቀይ ላርግልሽ ባልጫ? ባልጫ ይሁን ውዴ። መረቂ ኑራ ተንከባከባት። እሺ። ኡፍ ኧረ ተቃጠልኩ። እስከዛስ ጁስ ነገር ምን ልስራልሽ? ጁስ ሳይሆን አናናስ አምጣልኝ። እሺ እኔ ውድድ። እሺ። ወይኔ ጨጓራዬ። እንጀራም ትጋግራለህ ጭራሽ። ዘመናዊ ወንድ በቃ እንደዚህ ነው። ትክክል እንዴ? አንቺ ምን አገባሽ? ይንከባከባት ሚስቱን። ምን አገባሽ? ዘመናዊ ወንድ እና ቢኒዬ ናፍቀኛል። በእናትህ ቶሎ ና። ምን ናና ናፍቀኛል? ቢኒ እኮ ነው አብሮ አደግ ቤስት ፍሬንድ ሊጠይቀኝ የመጣ ነው። ቤስት ፍሬንድ የሚባል ነገር አይመቸኝም። አሰሚ ምን ሆነሃል ቤኪ? የሆንኩትን ነው አየሁ። የጌች ፍቅረኛ ቤስት ፍሬንድ ስትለው ከነበረው ጋር አይደል እንዴ ተጋድማ ያገኛት? ሊያ አረ ወዲያ ጭራሽ መጣክ ፈንክቶ እንደዚህ ወንድ አይደለህ እንዴ? እዚህ ላይ ባህላዊ ነኝ። አጭር ጥያቄ፣ ከትዳር በኋላ ቤስት ፍሬንድ የሚባል ነገር አስፈላጊ ነው ትላላችሁ ወይንስ አይደለም? የዘመናዊ ባል ጥጉስ እስከምን ድረስ ነው? አያስፈልግም። ፈጽሙ አያስፈልግም። እኔ ለማንም ሰው የማልመክረው ነገር ቢኖር ከትዳር በኋላም አይደለም ከትዳር በፊት ራሱ ቤስት ፍሬንድ ነገር የሚባል ነገር የለም። አይሰራም፣ አይሆንም፣ የሚሆን ነገር አይደለም። በተለይ ምናልባት ሴት ልጅ ከወንድ ልጅ ጋር ቤስት ፍሬንድ ልትሆን ትችላለች። ወንድ ልጅ ግን ከሴት ልጅ ጋር ቤስት ፍሬንድ ሊሆን አይችልም። ይሄው እኔ በ5 ሰዓት አይደለም በ10 ሰዓት እነግራችኋለሁ፣ ሊሆኑ አይችሉም። እንዴ ጭራሽ አንተ ወንድ ልጅ ነው ጭራሽ ከሴት ልጅ ጋር ቤስት ፍሬንድ የሚሆነው? ይኸውልሽ ትዳርሽን ፍቅርሽን የምትፈልጊ ከሆነ አንተም ደግሞ ትዳር ፍቅር የምትፈልግ ከሆነ ሴቷ ወይ ደግሞ ሚስት ወይ ደግሞ ፍቅረኛ ቤስት ፍሬንድ የሚባል ነገር ስሙን እንኳን ከጠራች ጥላት ሂድ፣ ተዋት። እንዴ ተዋት። የምሬን ነው የምልህ። ቤስት ፍሬንድ ያለበት ፍቅርም ቤስት ፍሬንድ ያለበት ትዳርም አይዘልቅም። እንዴ ምን ሆናችሁ? የሚሆን ነገር አይደለም። የወንድ ቤስት ፍሬንድ አይሆንም፣ የሚሆን ነገር አይደለም። እና እባክህን ወንድሜ ትዳር ካሁኑ ፈተሽ አድርገና ካላት ጥላት ሂድ፣ ከሷ ጋርም አታወራ። ምክንያቱም የኔ ስንት ነገር ሊያደርጉ ይችላሉ። ጥላት እንዲላሽ ብለህ ሂድ ማለት ነው። አንቺም ደግሞ ካለችው ጠርጥር፣ የኔ እናት ትልትሉት ትችላለች። እናንተ እኔ እርግጠኛ ሆኜ የምነግራችሁ እናንተ በደንብ ነው የምትችሉት። ቤስት ፍሬንድ መሆን ትችላላችሁ እናንተ ሴቶች ማለት ነው። ወንዶች እኛ ግን ልንሆን አንችልም። ይሄ ግልጽ ነው እና ልንሆን መቼም ቢሆን አንችልምና እባካችሁን ቤስት ፍሬንድ ያላትን ፍቅረኛ ሆነ ሚስት ከሷ ጋር ቁጭ ብለህ ራሱ ለቤስት ፍሬንዷ እንዳታወራ፣ ጥላት ሂድ። እኔ ማን ልንገራችሁ አይደለ? የዚችን አርቲስት ትክክለኛ ስሟን ኮሜንት ላይ ያስቀመጠልኝ ሰው የ1000 ብር ሽልማት አለው። ኮሜንት ላይ ያስቀመጠልኝ ሰው ማለት ነው። በስንት መከራ መሰላችሁ ያወቅኩት። አይቻት
በመከራ ሰው ጠይቄ አጠያቂ ነውና ማን እንደሆነች ራሱ ያረጋገጥኩት እስኪ ስሟን እርግጠኛ ነኝ በጣም ብዙ ሰው ነው የሚሸወደው እሷ ራሱ እንደሆነች በጣም ብዙ ሰው አያወቀምና እስኪ ኮሜንት ላይ ጻፉልኝ ስሟ ትክክለኛ ስሟን ኮሜንት ላይ ጻፉልኝ ግን ተሸውደሃል አንቺም አንተም ተሸውደሃል አስተሳሰብ የታነጹ በበሳልነት የመጠቁ በንግግር እንጂ እላፊ ማለት በስም ምን አይነት ጥልቀት ነው ኧረ እኔ ከአቅሜ በላይ እና አርስቶትል ራሱ ይሄን የሚያውቁት አይመስልኝ ምድር ከጥልቀት ምልቀት ይባላል ያስተሳሰብ እውቀት ያፍቃል የሚናገሩ ሰዎችን አውግዛለሁ ምላሳ ይታዘዝልኝ ምን አይነት ተፈጥሮ ነው ያለ እንዴ ምን አይነት ሚስጥር ያገኘሁት ቀላል ታድለሃል ንገራት ደውለህ ንገራት ወንድ አይደል እንዴ በዚህ እድሜ የማይታወቅ ለእናቴ እኮ ያለው ነገር ቅርሻ ከብት ጉርድ በረ የሶፋ ግን ወዘ ገጣጣ ለፈጨጫ አንጭጭ ለፋጭ ለሃጫ ሰው ተናጋሪ ያደርገው ኧረ እባክሽ ሰው ተናጋሪ ሊያደርግ ነው እንደዚህ ኧረ ሼም ነው በፈጣሪ ስም ኧረ ይደብራል ይሄ ያሳፍራል የምር የኳስ ፍቅር ነው እንዳትለኝ ወንድሜ እኔ ራሱ ካንተ በላይ ኳስ ፍቅር አለኝ ግን በእንደዚህ አይነት ቀን ደግሞ ሚስት እዛ ጋር ኧረ በጣም ሼም ነው በሰርግ ቀን ኳስ አንዳንዶቹ አሁን ኮሜንት እንዳለ ብታዩት የኳስ ፍቅር ብቻ የሚል ነው እንዴ አረኛም እኮ የኳስ ፍቅር አለን ግን በዚህ ልክ ማሰብ አይሳነንም ማለት እንዴ በሰርግ ቀን ኳስ ሚስት ከጎን ስንት ነገር የምታወራበት ቀን ሰው እዛ ስንታ በሺዎች የሚቆጠሩ አንተም ሙሉ በመጡበት ቀን ቁጭ ብለ እንዴ ከፊት ለፊት እኮ ቢያንስ በትንሹ እኮ ከ500 ምናምን ሰው በላይ አለ አይደል እንዴ እነሱ እንኳን አክብሮ ለነሱ አታይም እንዴ ቁጭ ብለ ኳስ ታያለ ይሄ በጣም ሼም ነው ያልደግፉ ማለት የኳስ ፍቅር ምናምን እንዳትሉ እኛም የኳስ ፍቅር አለን ግን በእንደዚህ አይነት ቀን የኳስ ፍቅር ጥንቅር ብሎ ይቀራል ብራዘር እንዴ እሷ እርግጠኛው ነገር ዝም ብላ በአፋ ነው እንጂ መስቆ የኔ ውስጥ አደብሮታል እስኪ ጠይቃት ቀስ ብለህ ገባና ጠይቃት እስኪ የምር Okay, let's go.